ከለውጡ ወዲህ ግልጽ ከሆነ የብልጽግና እሳቤ የተቀዱ ስትራቴጂዎችና ፖሊሲዎች እየተመራች የምትገኘው ከተማችን አዲስ አበባ በተከናወኑ በርካታ ተግባራት በዘመናት መካከል የተመላለስንበትን የኋላ ቀርነትና የደህንነት ታሪክ እንዲሁም ጎስቋላ ገጽታን እየፋቅን ከመጥፎ ጠረን እየራቅን ከድንግዝግዙ እየተላቀቅን አሁን ወደምንገኝበት የተጨበጠና ወደሚታይ ብርሃናማ ምዕራፍ ተሸጋግረናል። አንዳንድ ያሸማቀቁን የነበሩ ሁኔታዎችን እየተላቀቅ ከከተማችን አልፎ ሀገራችንን ከፍ የሚያደርግ ብቻም ሳይሆን የጠራ ግብ ከተቀመጠና ይህንን ለማስፈጸም ቁርጠኝነት ከተፈጠረ በዚህ ልክና ፍጥነት ሀገርን ወደ ከፍታ ማምጣት እንደሚቻል ሌሎችም የሚያስተምር አዳዲስ ልምዶችን የቀመርንበት ነው። ይህ ስኬታችን እንዲሁ በድንገት ብቅ ያለ ተአምር ሳይሆን በመንግስትና በሕዝብ በግሉ ዘርፍ መናበብ በተቀናጀና ቁርጠኝነት በመደጋገፍ ለአፍታም ባልተቋረጠ ስራ የመጣ የሀሳብና የላብ ውጤት ነው። በተለይም ባለፉት ዓመታት ብዙ የጸረ ሰላም ፍላጎቶችና እቅዶች ቢያጋጥሙንም የከተማዋን ዘላቂ ሰላም ያረጋገጥንበት ከተማችንን በመሰረታዊነት የነበረባትን የመሰረተ ልማት እጥረት ጉለቱን በመሙላት ውጤታማና ስር ነቀል የመሰረተ ልማት ስራዎች ያከናወንበት በሰው ተኮር መርሃ ግብር የነዋሪዎቻችንን የኑሮ ሁኔታ አኗኗር በአጠቃላይ በማጥናት ዝቅ ብለን ተመልክተን የሚፈሱ እንባዎችን ያበስንበት የዘመሙ ጎጆዎችን በማቃናት ማህበራዊ ፍትህን ያሰፈንበት የከተማዋን ገቢ በብቃት በመሰብሰብና ከብክነት በጸዳ መንገድ ከ70 እጅ በላይ ለዘላቂ ልማት ያዋልንበት ህዝባችንን በታማኝነት ለማገልገል ያለንን ቁርጠኝነት በተግባር በመተርጎም የተቋም ግንባታን ቁልፍ ተግባር አድርገን በማቀድ በርካታ ተቋማትን የተሻለ አገልግሎት አሰጣጥ ስርዓት በመገንባት እና በማብቃት ኃላፊነታቸውን እንዲወጡ በትኩረት የሰራንበት ተስፋ ሰጪ ውጤትም ያገኘንበት ነው። በጥቅሉ የከተማችንን ጎስቋላ ገጽታ በመቀየር ውብ፣ ጽዱ፣ አረንጓዴ፣ ለነዋሪዎቿ ምቹ፣ ለጎብኚዎች ሳቢና ዓለም አቀፍ ተወዳዳሪ እንድትሆን በ24/7 የሥራ መርሃ ግብር ተመርተን ውጤት ያስመዘገብንበት እንደሆነ ለተከበረው ምክር ቤትም ሆነ ለህዝባችን ግልጽ ነው።